በቃ ስራዬን እየሰራው ዝም ብዬ ለህዝብ የምሰጥ ልጅ ብሆን ደስ ይለኛል። ግን አሁን አልጎሪዝሙ እንደምታየው ነው፣ ፕሮሞሽን ይፈልጋል፣ እንቅስቃሴ። አንቺ ካልተንቀሳቀሽ ማንም የሚያግዝሽ የለም። በዛ ላይ ደግሞ አብዛኛው በእኔ ኤጅም ያሉ ትልልቅ ሰዎችም ሶሻል ሚዲያ ላይ ነው የምታገኛቸው እና ባትፈልጊም በግድሽ በቃ አክቲቭ መሆን አለብሽ እና ይሄንን ነገር እሱ ነው እንደውም ጊቢ አንቺ እኮ የህዝብ ልጅ ነሽ፣ ከህዝቡ ጋር መገናኘት የምትችይው እንደዚህ ነው። ያው መብዛት የለብሽም እንጂ አንዳንዴ እየገባሽ ስራሽን ዩቲዩብሽን ፕሮሞት ብታረጊ ለአንቺ ጥሩ ነው ምናምን ነገር ብሎ በቃ እሱ ነው እንደውም ላይቭ እንድገባ ሪከመንድ የሚያደርገኝ እና እንደ ባል እንደ ወንድም እንደ ጓደኛ እንደ ልጆች አባትነት በጣም ማከብረው እና መወደው ሰው ነው። እግዚአብሔር ይመስገን በጥሩ ትዳር እግዚአብሔር እድሜና ጤና ይስጥልሽ። አይቀይርብሽ ፈጣሪ። እውነት በጣም የሚያስቀና ትዳር፣ ማንኛውም ሴት የምትመኘው አይነት ትዳር ውስጥ ነው ያለሽው። እመቤቴ ማርያም እውነት ክሳሻለች ዘውዬ። እግዚአብሔር ደግሞ ያው አይጠረብሽ። እውነት እግዚአብሔር ሲጨመርበት ነው ትዳር ከፈጣሪ ነው እና እግዚአብሔር ሲጨመርበት መልካም ነገር ነው። እውነት ነው። በሃይማኖት ነገር መጣሁ፣ ወደ ኢማራት መጣሁኝ ሳንገናኝ። ዱባይ ነው ያለሽው? እመጣለሁ፣ ሰሞኑ ብቅ እላለሁኝ እና የኔ ቆንጆ ቤቢ በእውነት ኮንሰርት አለሽ ማለት ነው። እስኪ ባህሬን አንዳንድ ያወሯቸው ስራዎች አሉ። ያው ባህሬን ከመጣ አይቀር ወደ ዱባይ ወደ እናንተን ብቅ ማለት አይቀርም። የመድረክ ስራዎች ይኖሩኛል። እስኪ ስመጣ ኮንታክት አደረገች እና እንገናኛለን። ደስ ይለኛል ዘውዬ፣ ደስ ይለኛል። ቤተሰቦች እንግዲህ እየነገርሽልኝ ጋይስ ፎሎ እንዲያደርጉ እየገባችሁ ፕሮፋይሏን ይሄ እንደዚህ ኦፊሻል የምትለዋን ኦፊሻል ዘይባ ግርማ የሚለውን ፕሮፋይሏን እዚሽ ጋር ስትነኳት ቀጥ ብሎ ወደ እንትኗ ይወስዳችኋል፣ ባዮ ላይ ይወስዳችኋል። እዛ ጋር ዩቲዩባን ግቡና ጠቅጠቅ አርጋችሁ ጠቅጠቅ በኋላ ታዩታላችሁ። አስተያየትና በኋላ ትሰጣላችሁ። ጀስት አሁን ሰብስክራይብ አርጋችሁ ከኛ ጋር ለመቆየት። ከዛ ሰብስክራይብ ስታደርጉት የደውል ምልክቷን ስትነኳት ይገባላችኋል የምትለቀው ነገር እና አስተያየት ስጡበት። አስተያየታችሁን በእናንተ ምርጫ ነው። ቪዲዮ እንዲሰራለት የምትፈልጉትን ምርጫ ከያቡን የመጣ ነው ብላችሁ እየጻፋችሁ ወይም ደግሞ እዛ ጋር ከወደዳችሁት ሳውንድ ላይ ከየትኛው ትራክ ቢሰራበት አሪፍ ነው ቪዲዮ ክሊፕ የሚለውን መርጣችሁላት በእናንተ ምርጫ ነው የምሰራው ስላለች የገባችሁ አበረታቷት። አጀባ ያው ኦልሞስት ብዙ ሰው ስለወደደው እሱን እኔም እሱን ነው የማውቀው። ሌሎቹን አላውቃቸውም፣ አልሰማችሁም። በጣም ቆንጆ ቆንጆ ትራኮች አሉ። ባይገርምሽ ያው እንዳልኩሽ አንዳንድ ጊዜ ፕሮሞሽን አለመሰራቱ ሚዚክ ቪዲዮ አለመሰራቱ ምናምን ነው እኮ እንደዛ ነው። አንዳንዴ ሙዚቃ ትርጉም ስላለው ብቻ ሳይሆን ይህ ትሬንድ ሲሆን አሪፍ ነው። አንዳንዴ በክላሲካል እኮ ቫይራል የሚወጡ ሙዚቃዎች አሉ። ግን በምንድን ነው እንትናቸው ዋናው ይሄ ፕሮሞሽን ነው። ቪዲዮ የሚሰራበት መንገድ ቫይራል ሲወጣ አሪፍ ነው። መነጋገሪያ የሆነ ነገር ሲሆን አሪፍ ነው። አሁን እንደሱ ነው እያሰብኩ ያለሁት። አሁን ከእናትነት ከአራስ ቤት በኋላ በቃ ሰውነቴንም ማስተካከል አለብኝ፣ የስራ እንቅስቃሴዎቼንም ብዙ ነገሮች ማስተካከል አለብኝ። ምክንያቱም የእኛ ሙያ በጣም ጥንቃቄ ይፈልጋል። ሁልጊዜ ከህዝብ ጋር መሆን አለብሽ፣ ስራዎችሽን ሁልጊዜ እየሰራሽ መታየት አለብሽ እና አሁን ወደዛ ነው እየመጣ ያለሁት እና እኔ እንግዲህ ከህዝብ ውስጥ የወጣው ልጅ ነኝ። ለህዝብ እየዘፈንኩኝ ኢትዮጵያ አርቲስት ነኝ። ገባሽ? የሌላ ሀገር አርቲስት አይደለሁም። ለህዝቤ ነው ምዘፍነው። ከልጅነት ጀምሮ ለጎረቤቶቼ ጀምሮ ስዘፈን የመጣው ልጅ ነኝ እና አሁንም ቢሆን እዚህ ሶሻል ሚዲያ ያለ ማህበረሰብ በየቤቱ ቁጭ ብሎ በሚዲያ በሬዲዮ በቲቪ የሚሰማኝ ማህበረሰብ ልጅ ነኝ እና ለእነሱ ደግሞ እኔ በእንደዚህ አይነት መንገድ ፕሮሞት አድርጌ እየመጣው እንደሆነ ልናገር ካልቻልኩኝ በምንም ልናገር አልችልም እና ያው አንዳንድ ጊዜ ቲክቶክ ላይ ሲያዩኝ ምናምን ነው አንቺ አይመጥንሽም፣ አንቺ እንደዚህ ምናምን የሚሉኝ ሰዎች አሉ እና ይሄ የመመጠን ጉዳይ ሳይሆን ሶላባዎት ራስን ፕሮሞት ማድረግ ነው እና ይሄንን በዚህ ደስ ይለኛል እና እኔን እየሰማችሁ ዩቲዩቤንም ሰብስክራይብ ብታደረጉልኝ። 13 ሙዚቃ ትራኮች አሉኝ በጣም ትልልቅ ከሆኑ ከአንጋፋ ደራሲያን የዜማ
ደራሲ ከገጣሚያን ከአቀናባሪዎች እስከ ወጣት እስካሁን እስካሉት የዚህ ጀነሬሽን ባለሙያዎች ጋር አብሬን የሰራሁት ለምሳሌ እነ ጋሼ ይልማ ገብረአብ፣ ሞገስ ተካ፣ ለምፀሐይ ወዳጁ፣ እንደነ ካሙዙ፣ ወንዴ፣ ናትናኤል ግርማቸው፣ አህመድ ዲምቢ፣ አንተነህ ወራሽ፣ አቀናባሪ ደግሞ እና ጳውሎስ በጣም ትልልቅ አቀናባሪዎች ጋርም እና ብትገቡልኝ ብትሰሙልኝ እንደ ሴት ታግዙኛላችሁ፣ ለእኔም ሞራል ይሆነኛል እና ንግግር አላብዛባችሁ። ዩቲዩብ ላይ እየገባችሁ ምንም ጊዜ የለውም ጋይስ። በነገራችን ላይ ዘቡ ብዙ ጊዜ አይታችሁ ከሆነ እኔ ሁሌ ነው ሙዚቃሽን የምሰራበት ታውቂያለሽ። ኢትዮጵያም ተደዋውለን ከዚህ በፊት እና ልስራው ብለሽ እንትን የምትይው ብቻ አይደለም። በቃ ደስ ይላል የምትሰሪያቸው እንትኖች በጣም ቆንጆዎች ናቸው። ዝም ብሎ ለማንም እኮ አሁን ላይ እኮ ዘፈን እኮ ለማንኛውም ሰው ተነስቶ እየተሰራ ነው። ግን እንደዚህ እውቀት ማለት ኦልሬዲ ተሰጥኦ ላላቸው ስፔሻሊ አንድም ሴት ናት፣ ሁለትም አራስ ቤት በመሆኗ ነገሮች አልተመቻቸላትም፣ አይመችም። አራስ ቤት ያለው ነገር ከባድ ነው። ሴቶች ስፔሻሊ ታውቁታላችሁ። እና በሰዓቱ ፕሮሞሽን አልተሰራበትም። ፕሮፋይሏን እየገባችሁ ዩቲዩብን ሰብስክራይብ አድርጉትና ሰዓት ሲኖራችሁ ታይም ሲኖራችሁ በደንብ አስተያየት ትሰጡበታላችሁ። በየትኛው ቪዲዮ ላይ ቪዲዮ ብትሰራ የትኛው ያምራል የሚለውን አስተያየት ትሰጧታላችሁ። አሁን ግን እሷ ጋር እኔ ጋር ያላችሁ አንድ አፍታ እሷ ፕሮፋይል ነክታችሁ ጀስት ሰብስክራይብ አድርጉላት እባካችሁ። እሺ በጣም ነው የማመሰግነው የኔ ቆንጆ። እንግዲህ ቤተሰቦችሽን ማመስገኝልኝ የኔ እናት። እኔም እያንዳንዱን አያቸዋለሁ። እኔ አጀባን ብቻ ነው እንደዚህ ቅንጭብ ብሎ የሰማሁት፣ ግን ገብቼ በደንብ አየዋለሁ። ስለ እውነት አላየሁትም። እኔ እንደውም እንደሰራሽ ራሱ አላውቅም። ባይዘዌ አሁን ምን ብለሽ ነበረ? ቲክቶክ አይመጥንሽም የሚሉ አስተያየቶች ቢመጡ ቲክቶክ ማለት እውነታው ማለት ነው። አሁን ላይ ቲክቶክ ዓለም ሁሉ የሚጠቀምበት ሶሻል ሚዲያ ነው ከሌሎች። ምክንያቱም አጭር ነው። ከዛ በኋላ ደግሞ ለሰዎች መልእክት ለማድረስ ፈጣን ነው። እናንተ የወረደ ምናምን እኛ አበሾች ነን ባይዘዌ እንደዚህ አይነት ነገርን ትናንሽ አድርገን የምናየው መጥፎ ነገር ስለምናስተላልፍበት ነው የምንንቀው። ፖለቲካ ሊሆን ይችላል፣ ስድብ ሊሆን ይችላል። ራሳችን ይሄ ፕላትፎርማችንን የምናሳይበት ጥሩ ስነ ምግባር ስላልሆነ የእኛ ፔጅ ቆሻሻ ከሆነ ያ ፔጅ ጥሩ አይደለም ብለን መተቸት የለብንም። ቲክቶክ ምንም መጥፎ ነገር የለውም። የምንሰራው ነገር ነው መጥፎ ነገር። ምንድነው የሚለየው ከሌሎች ሶሻል ሚዲያ? ምንም የሚለየው ነገር የለም። ግን የምናስተላልፍበት ይሄ የራሳችን የምንናናቅበት የምንሰዳደብበት ፔጅ ስለሆነ እንጂ ዓለም ሁሉ አሁን ላይ ትላልቅ ካምፓኒዎች፣ ትላልቅ ድርጅቶች፣ ትላልቅ ባለሀብቶች፣ ትላልቅ አርቲስቶች፣ የዓለም አርቲስት እዚህ ቲክቶክ ላይ ነው ያለው። ቲክቶክን እንደ ንቀት አትዩት። ስለዚህ መገናኛ ነው በቃ። አሁን እኔ ፌስቡክ 2 ቀን 3 ቀን ላልከፍት እችላለሁ። ቲክቶክ ግን በየሰከንዱ ነው የምከፍተው። የሁላችንም ደግሞ ድርጊት ነው። ኢንስታግራም ምናልባት እኔ ወር ላልከፍተው እችላለሁ። ስለ እውነት ደግሞ ተጠቃሚ ብዙም አይደለሁም እና ቲክቶክ በጣም የሆነች መልእክትን ለማድረስ ፈጣን ነው። በዛ አዩት። ይሄ መናቅ ወይም ደግሞ ሰውን ማሳነስ አሊያም ደግሞ ይሄ አይመጥንሽም ብሎ ያ ሰው ፍላጎት እንዳይኖረው አለ አይደለም፣ ይሄ ነገር አይመጥነኝም ይሆን ብሎ ያ ሰው እንደዛ እንዳያስብ አታደርጉ። ጀስት መተባበር ካለብን እስፔሻሊ እኛ ሴቶች መደጋገፍ ካለብን ሴቶችን ሰፖርት ማድረግ ነው። ሰብስክራይብ አርጉላት እየገባችሁ። ምንም የሚከፈልበት ነገር የለም፣ ገንዘብ አይከፈልበትም። እኔ ዘቡን በጣም የምወዳት ማርያምን። አንደኛ ለሴት በጣም አዛኝ ነች። ለተቸገሩ ሰዎች እንዲህ ኢውልኝ ሳትል የምትረዳ ነች። በደንብ ነው የማውቃት ማርያምን። እና ብዙ ጊዜ የምታደርገውን ነገር ሾው አርጋ አይደለም የምታደርገው። እና እባካችሁ ሁላችሁም የምትሰራውን ስራ ሞራን እኮ ገንዘብ ብቻ አይደለም፣ አንዳንዴ ሞራን ጥሩ ነው። እና እሷ ደግሞ አርቲስታችን ነች። ከፍ ብላ ማየት አለብን። ከፍ ብለሽ ማየት ነው የምፈልገው። ሁላችሁም እየገባችሁ ሰብስክራይብ አድርጉላት። አስተያየታችሁን በፈለጋችሁበት ሰዓት ማስቀመጥ ትችላላችሁ። የምታስተላልፊው ነገር አንተ ሀሳብ ይጠቅመኛል፣ ይሄን ብታረጊ፣ ይሄን ብታስተካኪ፣ ይሄ ደስ አይልም፣ ይሄ ደስ ይላል። ያ ሀሳብ ነው እኛን የሚያሳድገን። የሰው ልጅ ሁሌ ልመስገን ማለትም የለበትም። የራሳችሁን የሆነ ኦፒኒየን አስቀምጡ።
ይሄ ሙዚቃ ቢሰራ ብላችሁ የምታስቡትን አድርጉ። ሌላውን አቡዬ እንዳለችው ነው። እኔ እንደውም የዚህን ያህል ቲክቶክ በጣም ብዙ ተጠቃሚ እንደዚህ በየጊዜው ላይቭ የምገባ ሴቶኛ አይደለም። ግን ምንድነው ከእናትነት በኋላ ራሴን የሆነ ማግኘት የምፈልገው የሆነ ደረጃ አለ ማለት ሙዚቃ የለፋውበት ነው። ከልጅነት እስከ እውቀት ብዙ ዋጋ የከፈልኩበት ነው እና እናትነት ትዳር ደግሞ ከእግዚአብሔር የሚሰጥ ጸጋ ነው። በዛ ጊዜ እግዚአብሔርን መጋፋት ሳይሆን የተሰጠኝን በረከት በስነስርዓት ጠብቆ ወልዶ ማቀፍ ስራ ላይ ነበርኩኝ። አደሴም ታይም ደግሞ ስራዬ ደግሞ እንዲወጣ ፈልጋለሁ። ስለዚህ ይሄ ደግሞ ህዝቤ ነው ሊያደርግልኝ የሚችለው። መጥፎ ነገርም ስሰራ የሚነቅፈኝም ህዝብ ነው፣ ጥሩ ነገርም ስሰራ የሚደግፈኝ ህዝብ ነው እንጂ ሌላ ነገር የለም።